ለመጨረሻ ጊዜ ነው የምጠይቀህ። 40 ሚሊዮን ብር የት ነው ያደረጋችሁት? አልገባኝም። ቆይ መርማሪ ስለምን 40 ሚሊዮን ብር ነው እያወራ ያለው? ሁሉንም ነገር ስለማውቅ ለማዋሸት ባትሞክር ጥሩ ነው። እርግጠኛ ነኝ ያ ዶክተር ነው ገንዘቡ እሱ ጋር ነው ያለ አይደል? እሱ ብቻ ሳይሆን ዘርፌም ጭምር ነች። ማን? ዘርፌ ደግሞ ማን ናት? እኔ እንደዚህ የሚባል ስም ሰምቼም አላውቅም። እውነትም እናንተ ሰዎች ሆን ብላችሁ እኔ ላይ ጨዋታ ጀምራችኋል። ይኸውልህ መርማሪ፣ እኔም ሆንኩ ጓደኛዬ ሱራፌል ምንም የፈጸመው ወንጀል የለም። ምንም ነገር አልሰራንም። ይልቅ ያ ዶክተር ተብዬውን በደንብ ብትመረምረው መልካም ይመስለኛል። ማንን መመርመር እንዳለብኝ አንተ ልትነግረኝ አትችልም። እውነቴን ነው ኢንስፔክተር። ይሄ ወንጀል በጠቅላላ የተቀነባበረው በሱና በሱ ብቻ ነው። ግርማ ሉሌ የሚባል ሰው ታውቃለህ እንዴ? ኧረ እኔ አላውቅም። በእርግጥ እንዳንተ ተደጋጋሚ የወንጀል ሪከርድ ባይኖርበትም ፖሊስ የሚፈልገው ወንጀለኛ ነበር። ነገር ግን ድንገት ጫካ ውስጥ ተቀብሮ ተገኘ። ሱራፌል ስለተከሰሰበት ወንጀል ነው እየነገርከኝ ያለው? እስኪ ስለ ራስህ በደንብ ንገረኝ፣ ከሱራፌል ጋር ስላለ ዝምድና። በቅድሚያ ግን ከባለቤቱ ጋር ማለቴ ከሚስቱ ጋር እንዴት እንደተዋወቅኩ ብነግርህ አይሻልም? በእርግጠኝነት እዚህ ታሪክ ላይ የዛን ዶክተር መሰሪነትና ብዙ ታሪኩ ጋር ያለውን ግንኙነት በዚህ በደንብ ማረጋገጥ የምችል ይመስለኛል። እሺ ንገረኝ። ይኸውልህ መርማሪ፣ የዛሬን አድርጎት አሁን እንደዚህ ተቀይሬ ልቆም በፊት የለየለት ወፈፌ ሌባ ነበርኩ። የዛን ሰዓት ሌባ በነበርኩ ሰዓት ነው ድንገት በአጋጣሚ የቤዛን ቤት ልዘርፍ ገብቼ ነበር። በዛ አጋጣሚ ነው ከቤዛ ጋርና ከባሏ ጋር የተዋወቁት። ፋይልህ የሚያሳየኝ ግን በተደጋጋሚ ወንጀል በተለይ ደግሞ በጸብ መታሰረን ነው የሚያሳየኝ። በእርግጥ እኔ በጣም ብዙ አስቸጋሪ ባህሪዎች ነበሩኝ። ሌባ ግን አልነበርኩም። ሌባ የሆንኩት በአጋጣሚ ነው። አንድና ብቸኛዋን እህቴን ለማሳከምና እሷን ለማዳን ስል ነው ሰርቅ የነበረው። በዛ አጋጣሚ ነው እነ ቤዛ ቤት ገብቼ ከቤዛ ጋር የተዋወቅኩት። እህቴን ለማሳከም? ዋናውን አጋጣሚ መች ነገርኩ። በጣም የሚገርመው ነገር እኮ እዛ ቤት በገባው ሰዓት ብዙ የተፈጠረ ነገር ነበር። የሚገርም ነገር እህቴን እንደዛ ለህመም ያበቃት በመኪና ገጭቶ አካል ጉዳተኛ ያደረጋት የነበረው የዛ ቤት ባለቤት ነው፣ ሱራፌል ነበር። እሺ ዶክተሩ ከአንተ ታሪክ ጋር ያገናኘዋል ያልኩህ ምንድን ነው? ይኸውልህ መርማሪ፣ በእርግጥ ይህንን ታሪክ ከራሱ ከሱራፌል አንደበት ብትሰማው በጣም ደስ ይለኝ ነበር። ታውቃለህ፣ የራሴ የቤተሰቤ የሚለውን ሀብት ለማስመለስ ሆን ብሎ ያ ዶክተር ቀመር ቀምሮ ነበር። ሴታፑን አመሻሽቶ ሱራፌልን ከቤዛ ጋር እንዲጋባና እዛ ቤት እንዲኖር ያደረገው። እኔ ልሰርቅ በገባሁበት አጋጣሚ ሱራፌልን ቤዛን ለመግደል ከአንድ እጮኛዋ ጋር በስልክ ሲያወራ ሰማሁት። ለማንኛውም ስለማያገባን ይህንን ታሪክ እዚህ ላይ ቋጭተን ወደ ዋናው ጉዳይ ብንገባስ? ለምንድን ነው የማያገባን? አንተ እኮ ራስህ እኮ ነህ ከሱራፌል ጋር እንዴት የተዋወቃችሁት ብለህ ነገርከኝ። እንዴ የጠየቀኝን እኮ ነው የመለስኩልህ። እኔ ያ ዶክተር ሮቤል የተባለ ሰው ወይ ገዛ ወንድሙን እኮ ሊገል ነበረ። ታዲያ ይህንን ወንጀል አምጥቶ ቢጠቁምና ቢያላክክበት በሱ ምን ይፈረድበታል? ያ ሰውዬ በጣም ተንኮለኛና መሰሪ ነው። መርማሪ ነገሩን አስተውሎ እስኪ። ማንም ቤት ውስጥ የለም እንዴ? ሳሚ ደግሞ ለምንድን ነው ስልክ የማያነሳልኝ? ቆይ ቁጭ በይ መጀመሪያ እምነግርሽ ነገር አለ። ቁጭ በይ። ምንድን ነው የምትነግሪኝ? ሳሚ ደህና አይደለም እንዴ? ምንድን ነው እኮ? ቁጭ በይ። እሺ እነግርሻለሁ። እሺ ምንድን ነው ነገር? ምንድን ነው የተፈጠረው? ሳሚን እኮ ፖሊሶች መተው ወሰዱት። ምን? አይዞሽ አትደንግጪ። ለጥያቄ ብቻ ነው የወሰዱት። ለነገሩ ይሄ ነገር እንደሚመጣ አውቄው ነበር። አሁን ወደ ፖሊስ ጣቢያ መሄድ አለብኝ። ወይኔ ጉዴ ሳሚ። አረ ቆይ መጀመሪያ ተረጋጊ። ቤዛም እዛ ናት ያለችው። ጠበቃውም ስላለ ምንም የሚያስፈራ ነገር የለም። አዩሽ አይደል ደህና ተገላገልን ስንል ነገሮች እንደ አዲስ ሲጀምሩ። ምንም ከአዲስ የሚጀመር ነገር የለም። ይሄንንም ጉዳይ ጠንክረን አብረን እናልፈዋለን። ሳሚ ደግሞ እንደምታውቂው በጣም ጠንካራ ሰው ነው። እውነት ደግሞ ከሳሚም ከሱራፌል ጋርም ስለሆኑ ሁሉን ነገር አልፈው ወደ ቤታቸው ይመጣሉ። እኔ አምላኬ ሳሩን ሻው ምንድነው የማደርገው? ልጄን ያለባት ማሳደግ አልፈልግም። ኧረ እባክሽ የሰይጣን ጆሮ ይደፈን በይ። እኔ ታውሪ ተረጋጊ። እርግጠኛ ነኝ ሁለቱም በቅርቡ ወደ ቤታቸው ይመለሳሉ።
አራይ ታልቅሺ ወይኔ ሳሚ አረባክሽ በፈጠረሽ ይሻላል አታልቅሺ ሉሲ የኔ ልጅ ያወራችሁትን በሙሉ ተደብቄ ያዳምጫችሁ ነበር። መቼም ይሄ ነገር በፍጹም እንዲሆን አፈቅጂም አይደል እማዬ? ስመኝ እኮ የወንድሜ ሚስት ብትሆንም ለኔም ቤተሰቤ ናት። ስታስቢው እንዴት ነው እንደዚህ አይነት ነገር እሷ ላይ የማደርገው? አጎቴ ምን ያህል እንደሚያስብልኝ አሁን ገና ነው የገባኝ። እባክሽን ልጅ አንቺም ተስፋ እየቆረጥሽ አታስከፊው። ተስፋ በሌለበት ተስፋ ምን ያደርጋል ብለሽ ነው እማዬ? መቼም የሰው ልጅ መቼ መሞት እንደሚጀምር ላንቺ መንገር ያለብኝ አይመስለኝም። ተስፋ መቁረጥ የጀመረ ጊዜ ነው። ለዚህ እኮ ነው መሞት ጀምር ያለው ምልሽ እማዬ። ጠንካራና ብርቱ ሰው ግን በተስፋ መቁረጥ ውስጥ ሌላ ተስፋ እንዳለ ይረዳል። መሆንና መናገር እኮ ለየቅል ናቸው እናቴ። ፈጣሪ ያንቺን ቦታ ለኔ ሰጥቶኝ ህመምሽን ሁሉ ብካፈል ለኔ ደስታዬ ነበር ልጄ። የእውነት በጣም ነው የምወድሽ እናቴ። አንቺማ መቼም አትወጪኝም የኔ ርግብ። እንዴ እማዬ ለምን እንደዛ አልሽ? ብትወጪ ነው እኔ ለከፋ ሐዘን ጥለሽ ራስሽን ልታጠፊ የነበረው? እሺ በቃ ሁለተኛ እንደዛ ይነጋል አርግ። ልመንሽ የኔ ልዕልት፣ አሁንማ እኮ አንቺን ብቻሽን ትቼ መሄድ ራሱ ከበደኝ። እመኚኝ እናቴ፣ ሁለተኛ አንቺን የሚያስከፋ ነገር አላደርግም። እሺ እንደዚህ ነው የሚባለው። እኛ አሁንም ቢሆን አንተ ስለምታወራው ነገር ምንም እናውቀው ነገር የለም። አሁንም ቢሆን ይሄ ስራ የዶክተሩ ስራ ነው። በነገራችን ላይ ሱራፌል ወንጀሉን ስለመፈጸሙ መረጃ አለን። ዝም ብለን ከመሬት ተነስተን ባልሽን አላሰርነው። ምን የምን መረጃ ነው ያላችሁ? ማን ያውቃል? ይሄ ነገር እዚህ ሴት ላይ ሊሰራልን ይችላል። ምክንያቱም ይሄን ነገር ስጠይቃት የፈራችና የደነገጠች ትመስላለች። ባሌ ላይም ሆነ ሳሚ ላይ ምንም አይነት ማስረጃ ልታገኙ አትችሉም። ግርማ ልዑል ገንዘቡን ይዞ ከፖሊሶች እያመለጠ የባልሽ መኪና ውስጥ ሲገባ በመንገድ ካሜራ ታይቷል። ምን? አረ ይሄ በፍጹም ሊሆን አይችልም። ምናልባትም እኮ ባልሽ ወንጀለኛ ላይሆን ይችላል። ምናልባትም ፖሊሶች እያሳደሩት ስለነበረ ከፖሊሶች በተተኮሰ ጥይት ሞቶ ሊሆን ይችላል። ሊሆን ይችላል፣ ግን ባሌ መኪና ውስጥ አይደለም። እና ካሜራው ያሻል እያልሽ ነው? እሺ እንደዛ ከሆነ የምትለው እውነት ከሆነ ካሜራውን ማየት እፈልጋለሁ። አሳይሻለሁ። ግን አንድ ነገር አስቢ። እኔ የምፈልገው ገንዘቡን ብቻ ነው። የምን ገንዘብ? ወንጀለኛው የባልሽ መኪና ውስጥ ረስቶት የወረደውን ከባንክ የተዘረፈ 40 ሚሊዮን ብር። እኔ ስለ ገንዘብ ምንም ማውቀው ነገር የለም። ባሌም ቢሆን ስለሱ ምንም የሚያውቀው ነገር የለም። ዝም ብላችሁ ቤት እየመጣችሁ ማንንም ሰው ማሰር አትችሉ። ህጉን ተላልፈን ያደረግነው ነገር ያለ አይመስለኝም። ይልቅ ገንዘቡ የት እንዳለ ንገሪንና ዛሬውኑ ባልሽን ይዘሽ ሂጂ። እመኝ፣ ገንዘቡን ካገኘው ባልሽ ምንም አይሰራልኝ። ምክንያቱም ባልሽ ገዳይ እንዳልሆነ አውቃለሁ። ይሄ ነገር እንደሚመጣ እኮ ቀድሜውንም አውቄው ነበር። ግን በቃ መታሰርን ስሰማ በጣም ነው የደነገጥኩት። ሳሚ ብዙ ትቆያለህ እንዴ? እንጃ አንድ 10 ዓመት አያቆዩኝም ብለሽ ነው? እንዳፍ ያርግብህ። እሺ አሜን፣ አብሮ ያርግልን። ቆይ ግን አንተ የኔ ጭንቀት መቼ ነው የሚገባ? ኩቻዬ፣ ይልቅ ቤዛን አረጋጋት። ምንድነው ማረጋጋት? እሷም እዚህ አይደል እንዴ ያለችው? እንዴት ቤዛን ማሰራት እንዴ? የራስ መታሰር ሳያንስ በቃ የእሷ ነው አይደል ራስ ምታት የሆነብህ? ኩቻ፣ ቤዛ እኮ ምንም ጥፋት የለባትም። አንተስ ብትሆን መቼ አጥፍተሃል? ያ ሱራፌል አይደል እንዴ ሬሳና ብሩን ያሳቀፈ? አንቺ ሴት ማይክሮፎን ይምጣልሽ እንዴ? ባለፍፊና ወንጀሉን ሁሉም ተናገሪ። አረ ድምፅሽን ቀንሽ። ምንድን ነው የምትጮይው? የምሬን ነው የምልህ። አንተ እዚህ የምትቆይ ከሆነ ለመርማሪ ገብቼ እውነቱን ነው የምናገረው። በያ አንገቴ ላይ ገመድ አስገንቢና ጠምጥሚብኝ። አንቺ ግን ምን አይነቷ ባንዳ ነሽ? ቆይ እሺ እኔ ምን ላድርግ እንዴ? እስኪው ተመልከተኝ እንዴ! ራስን እስኪ ተመልከተው። በእነሱ ጦስ እኮ ነው እዚህ ያለኸው። ምን ሆንኩ? ታሰርኩ እንጂ። ለነገሩ እኔ ልጨነቅ እንጂ አንተማ ምን ትሆናለህ? እስር ቤት እኮ ሁለተኛ ቤት ነው። ኩቻዬ፣ የኔ ውድ ጭንቀትሽ እኮ ይገባኛል። አያቴ ደውላ ነበር እና በቃ ፍጥምጥሙ እየደረሰ ነው ብላለች። እናንተስ ምን እያሰባችሁ ነው አለችኝ። እኔ ምን ልበላትሽ? ወይ መታሰሬን ተነግራቸው አይሻልም እንደዛ? ግን ደግሞ መታሰሬን በሌላ ነገር የተረጉሙት ይሆን እንዴ? አሁንስ ከችኮነትህ በላይ ይሄ ውሃ በጮ የሆነ ቀልድ ነው በጣም የሰለቸኝ። ይኸውልሽ ኩቻዬ፣ መርማሪው ዝም ብሎ ነው ያቆየኝ። ምናልባት ነገሮች ከተጣሩ በኋላ ወይ ነገ ወይ ከነገ ወዲያ ይለቀኛል። አንቺን ግን እስካሁን ድረስ ማንም የጠየቀሽ የለም? ማን ነው የሚጠይቀኝ?
ምን ማለት ነው? አንቺም እኮ በዚህ ጉዳይ ላይ እጅሽ አለበት። በልበል እዛው በጸበለ። ይኸውልህ እኔ ፖሊስና ጩቤ እንደምፈራ ታውቃለህ። ለነገሩ ኩቻዬ አንቺን እኮ ትንሽ ኮስተር ብለው ከጠየቁሽ ሳይጠይቁሽም ነው የምዘረግፊው። ጭራሽ ግርፊያም አለው። ለዛው ሞፌል አለ ነው እንዴ? እና አንተም ተገርፈሃል ማለት ነው? ምን ነው ለዛሬ ጀርቤን እያሸሽልኝ በባዝሊን አብረሽል ታድሪ ፈለግሽ እንዴ? ቢቻልም አብሬክ ባድር በምን እድል። አይዞሽ አትቸኩይ፣ ስፈታ በደንብ አብረን እናድራለን። እኔ እዚህ በጭንቀት ልቤ ባፌ ልትወጣ ነው። አንተ በቃ ምንም አይመስልህም አይደል? ወይ ኩቻ፣ ቆይ ደግሞ እንደሚሰቀል ሰው ባዶ እጅሽ ነው ስትንከረፈፊ መጣሽው? ምን አለ ነጠላ ጫማና ቱታ ነገር እንኳን ይዘሽ የምትመጪ? ኧረ አንቺስ ቆይ አንተ ሰውዬ እዚህ ብዙ ትቆያለህ እንዴ? እኔ እኮ በጣም እየፈራው ነው። ለማንኛውም ኩቻዬ ቀልዱ ቀልድ ነው። ቤዛን በደንብ አረጋጊያት። ደግሞ ለማማዬ ከከተማ ለስራ ወጥቶ ነው በያት። ታስሯል ብለሽ እንዳትነግራት እሺ? ምን ነው ይሄ ነገር እኮ ኑዛዜ መሰለ። በቃ አሁን ወደ ቤትሽ ሂጂ። አይገርምም? የፈለገ ነገር ይመጣል እንጂ አንተን ጥዬ የትም አልሄድም። እና ለምን እንደዚህ አናደርግም? ምን እናድርግ ማለት አሁን ይኸውልሽ የእስር ቤቱ ካርታ እጄ ገብቷል። ስለዚህ እሱን ካርታው ልስጥሽና ሰውነትሽ ላይ ተነቀሰሽው ለምን እዚህ አገቢም? ማለቴ እንደ ፕሪዝን ብሬኩ እንደ ስኮፊልድ ማለት ነው። በቃ አውር ተጨረስክ ማለት ነው? ኩቻዬ ለማንኛውም ኮንስታብሉ ሰዓት አልቋል እያለኝ ነው። እኔ ወደ ውስጥ ልግባ። ራስሽን ጠብቂ እሺ? ደግሞ ቤዚቾን አረጋጊያት። የእኔ ኩቻ ታውቂያለሽ አይደል? አንቺንም ልጄንም በጣም ነው የማፈቅራችሁ። በቶሎ እንገናኛለን እሺ? ሰላም ለዚህ ቤት። እንዴት ነህ ዘገየ? ዛሬ ደግሞ ምን ነው በጊዜ መጣ? ሀሳቤ እዚህ ሆኖ ስራው በአግባቡ ይሰራልኛል ብለሽ ነው? ከኛም ብሶ አንተን አስቸገርንህ አይደል? ምን እያልሽ ነው እንዴ? እኔ የዚህን ያህል ባዳ ነኝ እንዴ? ዛሬ ደግሞ ትንሽ የተረጋጋች ትመስላለች። ምን ብላሽ ነው? በእርግጥ ብዙ ነገር ብላኛለች። በአንተም በጣም ተናዳባሃለች። ምናልባት ዛሬ ደስ ያላት ቤቴንና መኪናዬን ሸጬ አሳክምሻለሁ ስላልኳት ይሆን እንዴ? አውቀህ ነበር እንዴ እንደዛ ያልካት? እንዴ ምን እያልሽ ነው? እንዴት አውቄ እንደዛ እላታለሁ? እና እውነት ይሄን ልታደርገው ነው? አማራጭ ካጣው መቼም አይኔ እያየ ስትሞት ዝም ብዬ አላያትም። ቆይ እንደዚህ ስታረግ ለስመኝ ሞራል ትንሽ እንኳን ተጨንቀሃል? ምረት፣ እዚህ ጋር ጥያቄው የህይወት እንጂ የሞራል አይደለም። የሷ ህይወትስ? ቆይ ስመኝ ቤቱን ስላጣች ትሞታለች? ትናንት እኮ ምንም አልነበራችሁም አይደል? ዛሬ ግን አላችሁ። መቼም ራሴ ያፈራሁት ንብረት ነው ብለህ እሷን ወደ ጎን አትገፋትም አይደል? ስመኝ ለምን ቀስ ብለን አናሳምናት? በፍጹም አይሆንም አልኩህ እኮ። ቆይ እኔ በእሷ ቦታ በሆንስ አስበኸዋል? አንቺ በእሷ ቦታ ብትሆኝ ይሄ ነገር እንዳይሆን ትፈቅጂ ነበር? ቆይ እኔም በእሷ ቦታ ማስቀመጥ ለምን አስፈለገ? አይሆንም አልኩህ፣ አይሆንም ነው። ንገሪኝ እስኪ፣ ያ ቤትና መኪና ከእርግብ ህይወት ይበልጣል? በፈጠረ ዘገይ አቁም እያልኩ ነው። ሌላ አማራጭ ተፍቶ ነው? አዎ፣ ከዚህ ውጭ ሌላ አማራጭ የለም። ስለ ባሌ ተጠርጣሪ አሁን ምንም አዲስ ነገር የለም? ምረት፣ እሱን እርሺው አልኩሽ እኮ። ያ ገንዘብ ወደ ባንክ ካልገባ ወይንም ኤግዚቢት ካልሆነ የሆነ ቦታ ነው ያለው ማለት ነው። እናማ እርግበን የምትወዳት ከሆነ ፈልገህ ታመጣዋለህ። በቃ ይህን ርዕስ መዝጋት አቃተን አይደል? ነፍሶን ይማረውና ያ ገንዘብ እኮ የባሌ ነው። የተዘረፈ ገንዘብ የባሌ ነው ብለሽ በኩራት ስታወሪ ትንሽ እንኳን አታፍሪም? ለሚወዳት ልጁ ሲል ነው ነፍሱን እስከ መቀማት ድረስ የደረሰው። እውነቴን ነው። ትንሽ ቢያፋጥጣኝ ኖሮ እኮ ገንዘቡ የት እንዳለ ልነግረው ነበር። አውቆ ነው ስለ ካሜራ ምናምን ያወራ የነበረው። በእርግጥ ያ መረጃ ቢኖረው ኖሮ ያሳየኝ ነበር። ቤዝዬ፣ ምንም አይነት መረጃ የላቸውም አልኩሽ እኮ። ለምንድን ነው የማታምኚኝ? እሱማ ነገሩ መጨረሻ ላይ ነው የገባኝ። እሺ ቆይ ሳሚ እንዴት ነው? እሱማ ምን ይሆናል፣ ደህና ነው። ይልቅ እዚህ መጀመሪያ ስገባ እስረኞቹ ሲያስቸግሩኝ እሱ ሲገባ ነበር የተረጋጋው። በአንድ እኮ ካቦ ሆኗል። ካቦ ደግሞ ምንድን ነው? ካቦ ማለት የእስር ቤት ቋንቋ ነው፣ እንደ አለቃ ማለት ነው። ቆይ ጠበቃው ትለቀቃለህ ብሎ አልነበር እንዴ? ለምንድን ነው እስካሁን ያለቀቁ?
ቤዚ ወንጀሉ ከባድ ስለሆነ የግዴታ መርምረው ማጣራት ስላለባቸው ነው። እመኝኝ በዚህ 3 ቀን ውስጥ ይለቁኛል። 3 ቀን? አይገርምም? እኔ ማስከዛ ጨርቄን ጥዬ አብዳለሁ። ይልቅ ቤዚ በጣም ናፍቀሽኛል። እኔም በጣም ናፍቀኸኛል። ቆይ ግን እኛ ለምንድን ነው ፍቅራችንን ተረጋግተን እንዳናጣጥም የተፈረደብን? ንጹህ ፍቅር እኮ ሁሌም መፈተኑ አይቀርም። ቢሆንም የኛ ግን በዛ። ወርቅ እኮ በእሳት ካልተፈተነ ጭቃ ሆኖ ነው የሚቀረው። መቼም ከእስር ቤት ግድግዳ ላይ መሆን አለበት ይህን ጥቅስ ያነበብከው። ከፈለግሽ እዚህ ስትመጪ አንዳንድ ጥቅስ እያነበብኩ እነግርሻለሁ። ጥቅስ ሳይሆን ከአንተ ጋር ጥብስ መብላት ነው ያማረኝ። እሺ ቆይ የሰራውን ምግብ እንዴት ነው ተመቸ? ከእስር ቤት ልጆች ጋር ደባልቀን ስለምንበላ ጣዕሙን አላወቅኩትም። ቆይ የሁላችሁንም ምግብ አንድ ላይ ደባልቃችሁ ነው እንደምትበሉት? እዚህኛው ቤት ፍቅር ያለ አይመስልሽም አይደል? ለማንኛውም ቶሎ ከዚህ ቦታ ውጣ በቃ። አለበለዚያ እኔ ራሴ የሆነ ወንጀል ሰርቼ እዚሁ እመጣልሃለሁ። ችግሩ እኮ ወንድና ሴት አብሮ አይታሰርም። አታውቂም እንዴ? እየቀለድኩ አይደለም ሱሪ። ያላንተ ማሳልፋት እያንዳንዷ ደቂቃ አመት እየሆነችብኝ ነው። እዚህም እንደዛ ነው። ለማንኛውም እርስ በርስ እየተጠባበቃችሁ እሺ ቤዚ። እነ ሉሲ ደግሞ ያልሆነ ነገር ቀባጥረው ነገሩን እንዳያበላሹት አንቺ ጠብቂያቸው። በቃ ቤዚ ልግባ። እወድሻለሁ። እዛ ቤት እኮ በቃ በቀላሉ ገብቶ ቶሎ የወጣ ሰው የለም። ስለዚህ ሳሙን መክረሙ አይቀርም። አረ እባክሽ በፈጠረሽ ቆይ ለምንድን ነው አንቺ ማትረጋጊው? ነገሩ አንቺ የምታደርጊው የታሰሩ የኔ ፍቅረኛ ነው እንጂ አንቺ ፍቅረኛ አይደለም። የኔ ፍቅረኛ ቢታሰርም እኔ እንዳንቺ አልሆንም። ምክንያቱም ከራሴ ጥቅም ይልቅ ለጓደኛዬ ስሜት እጨነቃለሁ። ሳሮን ቆይ እኔ ቤዛ ጭንቀት ሳይገባኝ ቀርቶ ነው እንደሚመስልሽ? እስኪ እሷን ተመልከቻት። በሰርጓ ቀን እኮ ነው መተው ባሏን አንጠልጥሎ የወሰዱባት። በሷ ቦታ አንቺ ብትሆኚ ኖሮ አስበሽዋል? አልዋሽሽም። በቃ እኔማ ቬሎኝ ነበር የምጥለው። አየሽ አይደል? እሷ ግን ይህንን ሁሉ ነገር ተቋቁማ ስሜቷን ቻል አድርጋ አሁንም ለኛ ነው እያሰበችልን ያለችው። ለሽብሩ ሆቴል ውስጥ ጥሩ ስራ እንዲሰራ ፈቅዳለት ስራ ጀምሯል። ይቅርታ በጣም ሳሮን፣ ዛሬ እንኳን በጣም ጭንቀት ውስጥ ነኝ ያለሁት። ስለዚህ በቃ ነገ እንኳን ደስ አለሽ እልሻለሁ። ኧረ እባክሽ እኔ ነገሩን ነው ያልኩሽ። አንድም ትልቅ ጉድ ያፈላብን የ40 ሚሊዮን ብር ነው። ትሰሚኛለሽ? ስለዚህ ብር ለአንድ ሰው ትንፍሽትይና ወየውልሽ። ኧረ እኔ ለአንቺ ብቻ ነው ያወራሁት። ሳሚና ሱራፌል ያሉበትን ችግር ታውቂያለሽ አይደለ? መርማሪው በድንገት ስለዚህ ብር ካወቀ ሁሉም ነገር ነው የሚበላሸው። ሁለቱም ያልቅላቸዋል። ለነገሩ ለእኔ መድገም አይጠበቅብሽም፣ ሰምቼዋለሁ። ቆይ እሺ አሁን ብቻ ይላደር ነው እንዴ? ከፈለግሽ ነው ያስተዳድርሻለሁ። ለካ አንቺ የፈለግሽው አስተዳደር ሌላ ነው እ አስተዳድርሻለሁ ማለት አንተ መድኃኒትሽን ስለገዛውልሽ በትክክል ውሰጂሽ። ቆይ አሁን አትሄድም? አልመሸብህም? ምን ነው እንዴት ፈልገሽ ነው? ለእኔማ እዚህ ማደር አይደለም አብረኸኝ ብትኖርም በጣም ደስ እንደሚለኝ ታውቃለህ። ደግሞ የአባቴ ምትክ ነህ። ለእኔም አንቺን ሳይ ነው ቀኔም ጨለማዬም የሚበራልኝ። ምን አይነት አጎስ ነህ ግን? መልኬን ነው? ለደግነት ነው መልክ ያጣሁለት። ደግሞ የአባቴ ምትክ ብያለሁ። እባክሽ እርግብ፣ ስታዝኝ ሳይሽ የምሆነውን የሚጠፋኝ ብዬ ስንቴ ነው ነገርኩሽ? አባዬ አሁንም ይናፍቀኛል። ሁሌ በተኛው ቁጥር ማታ ማታ በህልም ይመጣል። ደግሞ ያኔ እንደታመምኩ ሲያውቅና ለሕክምና ብዙ ገንዘብ ስንጠየቅ እግሬ ስር ወድቆ እየጠየቀኝ ይቅርታ መድሽም ማረሰው። እባክሽ እኛም ይሄንን ነገር እንርሳው። ለዚህ ነው አንተን ባየ ቁጥር አባቴ ትዝ የሚለኝ። የአባቴን ገዶች ታገኝልኛለህ አይደል? ምንም ወንጀለኛ ቢሆን እኮ አባቴ ነው። አታስቢ፣ አግኝቼ ቅጣታቸውን እንዲያገኙ አደርጋለሁ። ይሄ ደግሞ ለአንቺ የምሰጥሽ የመጨረሻ ቃሌ ነው። አመሰግናለሁ አጎቴ። ታውቃለህ፣ አንተ በህይወቴ ከመጣህ ጀምሮ ነው መኖር ማለት ምን ማለት እንደሆነ የገባኝ።
ታውቂያለሽ፣ አሁን እንኳን እንደዚህ ያዩሽ በጣም የምትናፍቂኝ። ደስታ ይገባናል። በማያበቃ ሀዘን ውስጥ የሚያበቃ የደስታ ጊዜ ይገባናል። ልክ ነሽ። ግን አሁን ያ ጊዜ የመጣ አይመስልሽም? አላውቅም። የኔ እናንተ ደስታ ልክ እንደ ጤዛ ነው፣ በድንገት ታይቶ የሚጠፋ። አሁን ግን ፈጣሪ ይቅር ያለን ይመስለኛል። ከአንተ ጋር እንደ አዲስ ህይወቴን በአዲስ መልክ ለመጀመር አቅጄ ነበር። እንዴ አሁን እዚህ ጋር ነበር፣ ምን አመጣው? ሁሉም ነገር በነበር ሆኖ እንዳይቀር ስጋት አለኝ። ቤዚዬ በፍጹም ስጋት አይግባሽ። ነገ ሌላ አዲስ ቀን ነው። እሺ ከአቅሜ በላይ ነው ማፈቅር። እኔም የኔ ውድ በጣም ነው የምወድሽ። አልመሸብህም? አታስቢ፣ በራይድ ነው የምሄደው። መኪናስ? መቼም ምንም አልሆነችም አይደል? ተበላሽታለች እንድልሽ ነው። ዘገየ። ሸጥኳት እንዳትለኝ ብቻ። ከግቢ ውጭ አቁሚያት ነው፣ አልሸጥኳትም። ቆይ ለምንድን ነው እንደዚህ የደነገጥሽው? ያንን የብድ ሀሳብ አምጥተህ ካስደነገጥከኝ እኮ ቆየህ። የሆነ ነገር እያሰብኩ ነበር። እባክህ ዘገየ፣ ስለ ቤቱና ስለ መኪናው እንዳይሆን። አይደለም፣ ስለ ጠፋው 40 ሚሊዮን ብር ነው። ምን እያልክ ነው? ገንዘቡ ያለበት ታወቀ? በእርግጥ እስካሁን አልታወቀም። የሆነ ፍንጭ ግን ያገኘህ ይመስለኛል። ማለቴ ባገኘውስ? ምህረት፣ ይሄ እኮ ከባድ ነው ለኔ። እንዴ እኔ እኮ የህግ ሰው ነኝ። የህግ ሰው እንደሆን ካውቃለሁ፣ ለሙያህም ታማኝ ሰው እንደሆን ካውቃለሁ። ግን ልጅ ዘገየ፣ አንድ ልጅ ላጣት እኮ ነው። ምናልባት እኔ ያመጣሁት አማራጭ እሱ በተአምር አይሆንም አልኩህ እኮ። ሲጀመር ከስመኝ ጋር በዚህ ነገር መቆራረጥ አልፈልግም። ተጠርጣሪ የሆነ ነገር ብሎሃል አይደል? አይ ምንም አላለኝም። እንደውም ይሄን ርዕስ እንዝጋው መሰለኝ። ለምን ከፈትከው? ለምን ትዘጋዋለህ? ወይ ተጠርጣሪው ላይ ላናግረው። አብደሻል እንዴ? ይሄ ደግሞ ምን ማለት ነው? እባክህን ዘገየ፣ እኔ ያለ ልጅ መተንፈስ አልችልም። ሲጀመር ምንም የተጨበጠ ነገር የለም እኮ። አንተ በፍጹም የሆነ ፍንጭ ሳታገኝ አትናገርም። ደግሞ እርግጠኛ ነኝ ያ ገንዘብ የት እንዳለ አንተ ታውቃለህ። በቃ ወደ ቤት መሄድ አለብኝ። እባክህን ዘገየ፣ አንድ ተስፋ ሳትሰጠኝ አትሄድ። ያለኝን ተስፋ እኮ ሰጠሁሽ። ምናልባት ተጠርጣሪው ከተደበቀው ገንዘብ ላይ እንዲሰጠኝ ሊጠይቀው፣ ካልሆነም ልለምነው። አረ እባክሽ ምህረት፣ ቆይ ምን እየሆንሽ ነው? ምን አለ ለእርግብ ስትል ይችን ትንሽ ነገር ብታደርግ። ለአንቺ እቺ ትንሽ ነገር ናት አይደል? ዶክተሩ በዚች በ2 ሳምንት ወጥታ ካልታከመች ህይወቱ አደጋ ላይ ይወድቃል ብሏል። ምን? መቼ ነው እንደዛ ያለው? ዛሬ ነው ውጤቱን አይቶ የደወለልኝ። እና በ2 ሳምንት ውስጥ መታከም አለባት እያልሽ ነው? እየዋሸው መስሎህ ነው? ካላመንክ ራስህ ልታናገረው ትችላለህ። እሺ፣ ያን ሁሉ ገንዘብ በዚህ 2 ሳምንት ውስጥ ከየት ነው የምናመጣው? አሁንም ቢሆን ያለን ተስፋ ያ ገንዘብ ብቻ ነው። እውነቴን ነው። ምንም ተጨባጭ ነገር የለም እኮ። ቢኖር እንኳ በዚህ ሰዓት ምንም አፍራሽ ቃል መስማት አልፈልግም። ዶክተሮቹ እንደተናገሩት ከሆነ ልጅቷ 2 ሳምንት እንኳን አይቀራትም።